ሰላም ጤና ይስጥልን። የተከበራችሁ የፍካት ዴይሊ ኒውስ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች ያገኘናቸውን እጅግ መደመጥ ያለባቸውን መረጃዎች ይዘን ቀርበናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን ወደ መረጃዎች አለፍን። አብራችሁን ቆዩም። 60 የጠላት ኃይል ሲደመሰስ 49 ክላሽንኮቭ መሳሪያ ማርከናል ሲል የአማራ ፋኖ አንድነት በጎንደር ሲያስታውቅ አንድ የአገዛዙ ሎጂስቲክስ አመላላሽ ትራክተር ከነሙሉ ተተኳሽና ስንቅ ጋርም መማረካቸውን ገልጸዋል። የአማራ ፋኖ አንድነት በጎንደር ቋራው ሜርላና አድዋ ክፍለ ጦር ከአገዛዙ ጦር ጋር ባደረጉት ውጊያም በብልጽግናው ኃይል ላይ ከፍተኛ ኪሳራ ማድረሳቸውን የአማራ ፋኖ አንድነት በጎንደር የቋራው ሜርላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ አስቻሉ አለባቸው ገልጿል። በትናንትናው ዕለት ማለትም የካቲት 27 ቀን 2017 ዓ.ም በምዕራብ ጎንደር ቋራ ወረዳ አልጣሽ ብሔራዊ ፓርክ ዙሪያ በተደረገ ውጊያም ያገዛዙ 60 ሰራዊት ሲደመሰስ 49 ክላሽንኮቭ መሳሪያ ወደ ፋኖ ገቢ የሆነ ሲሆን በተጨማሪም ወደ አልጣሽ ብሔራዊ ፓርክ መደበኛ መኪና መግባት ስለማይችል በትራክተር ተተኳሽና ስንቅ ለማሸጋገር ሲሞክር ትራክተሩ ከነሙሉ ተተኳሽና ስንቁ በፋኖ እንደተማረከ ፋኖ አስቻሉ ገልጿል። ውጊያው ዛሬም እንደቀጠለ የሚሉት የመረጃው ምንጮች የአማራ ፋኖ አንድነት በጎንደር የቋራው ሜርላ ክፍለ ጦር አካል የሆኑት ዳግማዊ ቴዎድሮስ ብርጌድ፣ ነብረ ብርጌድና የአድዋ ክፍለ ጦር አካል የሆነው ነብረ ብርጌድ የጠላትን ኃይል ድባቅ እየመቱት ይገኛሉ ብለዋል። በዚህ ውጊያ ያገዙት ኃይል ከመደምሰስና ከመማረክ የተረፈው ወደ ገልጎ ከተማ እየፈረጠ ይገኛል ሲል የአማራ ፋኖ አንድነት በጎንደር የቋራው ሜርላ ክፍለ ጦር ህዝብ ግንኙነት ፋኖ አስቻለው አለባቸው ገልጿል። በሌላ መረጃችን ኤርትራ ከአዘርባይጃን ተጭኖ ሲመጣ ቀይ ባህር አካባቢ ካገዛዙ ብልጽግና የማረከችውን 9 ሙሉ ኮንቴነር መሳሪያ ለአማራ ፋኖ እንደምታስታጥቅ በገዱ አንዳርጋቸው በኩል አስታውቃለች። አቶ ገዱ አንዳርጋቸው ከቅርብ ጊዜ ወዲህ ከሀገር ከወጣ በኋላ ፋኖን በግልጽ በመደገፍና በውጭ ዓለም የሚሰሩ የተለያዩ ዲፕሎማሲ ስራዎችን ሲሰራ ይቆይና እየሰራም የሚገኝ ሰው ነው። በአብይ አህመድ ከፍተኛ በጀት ተበጅቶ በተመስገን ጥሩነህ ስራ አስፈጻሚነት የተገዙት መሳሪያዎቹ እንዲሁም አሁን በኤርትራ መንግስት ቁጥጥር ስር የሚገኙት 9 ሙሉ ኮንቴነር መሳሪያዎች ኤርትራ ለፋኖ ልታስታጥቅ እንደሆነም የኤርትራ መንግስት ደጋፊና ጋር የሆነው የናቅፋ ብሮድካስቲንግና የሰብሳራን ቲዩብ ዘግበዋል። ይህ ታዲያ የ4 ኪሎዎችን ሹማምንት እጅጉን እንዳስደነገጠ የተነገረ ሲሆን አብይ አህመድ የኢሳያስ አፈወርቂን ተቃዋሚዎች በአዲስ አበባ ማድራጀቱን ተከትሎ ከኤርትራ የተሰጠ የመልስ ምት እንደሆነም ዘገባው አክሏል። ከቅርብ ጊዜ ወዲህ ግንኙነታቸው እየሻከረ የመጣው አብይ አህመድና የኢሳያስ አፈወርቂ አሁን ላይ ወደ ለየለት ጦርነት ሊሸጋገር ይችላል የሚሉም በርካቶች ናቸው። ኤርትራ ፋኖን ትደግፋለች እያለ የሚሆን እጅሉ የብልጽግናው መንግስት አሁን ላይ በእርግጥም ኢሳያስ መሳሪያውን ለፋኖ ድጋፍ ካደረጉም የአብይ አህመድ አሊ መጨረሻ መሆኑ አይቀርም የሚሉም አልጠፉም። የሆነ ሆኖ የኤርትራው ደጋፊ ሚዲያ እንደገለጸው ከሆነም የፋኖና የኤርትራን ግንኙነት የበለጠ ለማጠናከርና መሳሪያውን ለመረከብ አቶ ገዱ አንዳርጋቸው በቅርቡ ወደ አስመራ እንደሚሄዱም በዘገባው ተመላክቷል። በሌላ የግንባር መረጃችን አረንዛው ዳሞት ብርጌድ ማክሰኝት በተባለች ቦታ ባገዛዙ ጦር ላይ ድል መቀዳጀቱን አስታውቋል። የአረንዛው ዳሞት ብርጌድ አካል የሆኑት ጅጋ ሻለቃም፣ ፍኖተ ሰላም አንደኛ ሻለቃና የአረንዛው ዳሞት ተወርዋሪ ኃይል በጋራ ማክሰኝት ከተባለች ቦታም ጠላትን በመደምሰስ መሳሪያ መማረክ ተችሏል ሲሉ የፋኖ ምንጮች ገልጸዋል። በዚህ መሰረት 2 ብሬን ከ35 በላይ ክላሽ እንዲሁም 3 ምርኮኞች የተያዙ ሲሆን ለጊዜው በቁጥር ያልታወቀ ያገዛዙ ጦር መገደሉን የብርጌዱ ሚዲያና ኮሙኒኬሽን ኃላፊ ሰለሞን ጸጋይ ተናግሯል። በትናንትናው ዕለት ማለትም የካቲት 27 ቀን 2017 ዓ.ም የአማራ ፋኖ በጎጃም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ ማክሰኝት ከተማ ላይ ታላቅ ጀብዱ ፈጽመዋል። በዚህ ከባድ ትንቅንቅ 2 ብሬን ሲማረክ የተማረከው የነፍስ ወከፍ ክላሽ መሳሪያ ገና ተሰብስቦ አልተቆጠረም ብለዋል። እንዲሁም እጅግ በጣም ብዛት ያለው መሳሪያ ተማርኳል፣ ብዙ ኃይል ተደምሷል፣ ገና አስከሬንም አልተነሳም፣ የተረፈው ያገዛዙ ጦር ቁስለኛ ሆኖ አስከሬኑ ሳያነሳ ወደ ፍኖተ ሰላም ፈርጧል ሲሉም ነው የብርጌዱ የሚዲያ ክፍል ያስታወቁትም። በሌላ በኩል የሳሙኤል አወቀ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ተቆጣጥሮ በሚያስተዳድራቸው ቀበሌዎች በማህበረሰቡ ተመርጠው ህዝብን ለሚያስተዳድሩ ለ27 የጊዜያዊ አስተዳደር አመራሮች የእውቅናና የሰርተፊኬት ሽልማት መስጠቱን አስታውቋል። ከአማራ ፋኖ በጎጃም በየደረጃው የሚወርዱ አስተዳደራዊ መመሪያዎችን ተቀብለው ከብርጌድ ጋር በመቀናጀት በግንባር ቀደምትነት ሲያስፈጽሙና ሲተገብሩ የነበሩት የዛሬ ተሸላሚዎች ባስመዘገቡት የላቀ ውጤት ተመርጠው እውቅና መስጣቸውን የአባይ ሸለቆ ብርጌድ ሰብሳቢም ፋኖ አለማየሁ ታምር ተናግረዋል። ከዚህ በፊት አብዮቱ ምክንያት በማድረግ የተነሱ ዘራፊዎችና ወንበዴዎችን በቀበሌ አስተዳደሩ በኩል በተደረገ ማጣራትና በማህበረሰቡ ጥያቄ መሰረት በቀጠናው በተወሰደው ሰፊ የህግ ማስከበር ዘመቻም ችግሮችን መቆጣጠር መቻሉን እንዳስደስታቸው የቀበሌ አስተዳደሮች የገለጹ ሲሆን የጣለባቸውን ኃላፊነት በሚገባ መወጣት የህብረተሰቡን የጸጥታ ችግር፣ አስተዳደራዊ የፍትህ ጥያቄዎችን በቀበሌ መዋቅሩ መፍታት በመቻላቸው ለዚህ ታሪካዊ እውቅና እንደበቁም ተሸላሚዎቹ ለሚዲያ ክፍላችን ተናግረዋል። የብልጽግና መዋቅራዊ ስርዓት ከፈራረሰ በኋላ ህዝቡን እያስተዳደረ የሚገኘው የአማራ ፋኖ በጎጃም በተቆጣጠራቸው አካባቢዎች ጊዜያዊ አስተዳደር በማዋቀር ህዝቡን ወጥ በሆነ አሰራርና መመሪያ እያስተዳደረ ከፍ ወዳለ ተቋማዊ እድገት እየተምዘገዘገ መሆኑን የአባይ ሸለቆ ብርጌድ የአንበሳውን ድርሻም ይወስዳልም ተብሏል። በዕለቱ በነበረው ሰፋ ያለ የውይይት መድረክ የ6 ወር የሥራ አፈጻጸም በቀበሌ አስተዳደሮችና የብርጌድ አመራሮች ለተሳታፊዎች ቀርቦ የተገመገመ ሲሆን
አንኳር ችግሮችን በመለየት የቀጣይ አቅጣጫም ተቀምጧል። ሁሉን አቀፍ የማህበረሰብ ትብብርን ባቀፈው ትግላችን የቀበሌ አስተዳደሮች ሚና ትልቅ በመሆኑ የመረጣቸውን ህዝብ በቅነትና በታማኝነት በማገልገል ማህበራዊና የጸጥታ ጉዳዮችን አጠናክረው እንዲሰሩም በማሳሰብ በስራ አፈጻጸማቸው አመርቂ ውጤት ስላስመዘገቡ ጊዜያዊ አስተዳደርና የጸጥታ አመራሮች የእውቅና ሰርተፊኬት ሽልማት መስጠት መርሃ ግብሩ ተጠናቋል ሲል የአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ባየ ደስታ መኮንን በግሉ ማህበራዊ ትስስር ገጹ ባሰፈረው መረጃም ለመመልከት ችለናል። ክቡራን ቤተሰቦች ከፍካት ዴይሊ ኒውስ ለሰዓቱ የነበሩን አጫጭር መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።